የፈርጡ መለያየት ራሱ የራሱ ውበት ሰጥቶታል። የራሱ ውበት ሰጥቶታልና በጣም ነው የምታምረው። ቶፓም እንደምታያት እንግዲህ ሼፕ ነች። እጇ ጃፖኒ ነው። አንገቷ ትንሽ ከፈት ያለች ነች። ካባው ደግሞ በጣም ለየት ያለ ካባ ነውና ከላይ ቶፕ ሆኖ ለየት ባለ አሰራር እንዲሰራላት የፈለገችው እሷ እንደምታዩ ጨርቁ እኮ ነው ለየት ያደረገው። ጨርቁ በጣም ለየት አድርጎታል። በጣም ለየት ያለ ጨርቅ ነው። ወደ ቀጣይ ስንሄድ ደግሞ እነዚህን ሁለት ልብሶች እናገኛለን። አንዱ የሰፊው ያልተለመደ ነገር ሆነብሻ። ዋው በጣም የሚያምረው በጣም ሰላም እንደምሰነበታችሁ ውድ የዲታሚዲያ ቤተሰቦች፣ ዛሬ የምንገኘው ሀበሻ ቀሚስን ለየት ባለ ዲዛይን እጅግ በጣም የሚያማምሩ ልብሶችን በመስራት የምትታወቀው ኤማ ዲዛይን ሱቅ ነው የምንገኘው። ይህንን ቪዲዮ ላይክ እና ሰብስክራይብ አድርጋችሁ አብራችሁን ከቆያችሁ በጥራት ተሰርተው የተዘጋጁ የፕሮግራም እንዲሁም ደግሞ ኖርማል ጊዜ የሚለበሱ የሀበሻ ቀሚሶችን እያሳየናችሁ ቆይታ የምናደርግ ይሆናል። ቪዲዮውን እንደተለመደው ላይክ እና ሰብስክራይብ በማድረግ አብራችሁን ሰላም ትጂ ሰላም ልጅ ሰላም እንደምናለሽ? እግዚአብሔር ይመስገን። በጣም ነው ያማረብሽ ቤትሽ። በቃ በጣም ነው የሚያምረው። ፋብሎ ተጠቀሽ ልብሶቹ በጣም የሚያምሩት ያምራሉ። በጣም በሚገርም ሁኔታ ነው ቆንጆ ተደርድረው የተሰሩት። በጣም እንግዲህ እንደምታያቸው ድምቅ ያሉ ልብሶች ናቸው። በጣም ለባሾቹም ይደምቃሉ ብለን ተስፋ እናደርጋለን። ከተገናኘን ትንሽ ቆይተናል። ለካ እነዚህ ልብሶች እየሰራሽ አንደኛ የበዓሉም ስራ ፕሮግራም የሚሆንም ትንሽ ቢዚ አድርጎን ነበርና በዛ መሀል ቪዲዮ መስራትም አዲስ ስራ መቀበልም ትንሽ ከብድ ነበረ። ኤኒዌይስ አልፈናቸው እዚህ ጋር ደርሰናል። እንግዲህ በጣም አሪፍ። ስለዚህ ከማንኛው ጀምረን የምታሳይ? እንግዲህ ስትገቢ ልብሽ ወደ ደነገጠበት እኔ ከምንም በላይ ልብሱን አይቼዋለሁኝ አሰራሩን፣ ግን ጨርቁ ለየት ማለቱ በጣም ነው ለየት ማለቱ። ጨርቁ አክቹአሊ ሳባ የሚባለው ጨርቅ ነው። ይሄ ልብስ ማለት እንግዲህ ሚዲያ ላይ በጣም ብዙ ታይቷል። ፍናን ለመልሷ የለበሰችው ልብስ ነው። የሷም ላይክ በሳባው ነበር የተሰራው። ይሄን እንደምታየው በሳባው ነው የተሰራውና ይሄ ልብስ እንግዲህ ከባድም በጣም ቆንጆ የሚያደርገው ፓርት አንደኛ የክሩ አገባብ ከለር ያልበዛበት፣ እዚህ ጋር አይተሽ ከሆነ ከ3 ወይም ከ4 ያለፈ ከለር የለው። ከለር ያልበዛበት ስራ ነው። ከዛ ሲቀጥል ግን በጣም ድምቅ እንዲያደርገው ደግሞ ፈርጦቹን አይተሽ ከሆነ ላይን ባይ ላይን ዲቴል ነው የገባው። በጣም ዲቴል፣ በጣም አድካሚ ስራ ነው እውነት ለመናገር። ፈርጡም ጥልፉም አድካሚ የሆነ ስራ ነው። ግን እንደምታየው ደግሞ ከለሩም ልብሱም ድምቅ ብሎ ቆንጆ ሆኖ እንዲወጣ ነው የሆነው። እንግዲህ በጣም ነው የሚያምረው። በጣም ነው የሚያዘንጠው። ካባም እንደምታየው በጣም ነው የሚያምረው። ካባው ደግሞ በጣም ለየት ያለ ካባ ነውና ከላይ ቶፑንም ለየት ባለ አሰራር እንዲሰራላት ነው የፈለገችው እሷ። እንደምታየው ዋው ከላይ ያምራል። ቶፓ በጣም ነው የምታምረው አይደል? ቶፓን በጣም ነው የምታምረው። እዚህ ጋር ኦፍ ሾልደር ነገር ነች። ኦፍ ሾልደር ማርጋ መልበስ ትችላለች። ትንሽ ወደ ላይ ከፍ አርጋ መልበስ ትችላለች እና ወገቧ ላይ ቪ ሆና ነው የወጣችው። ፈርጡም እንግዲህ እንደምታየው ምን ያህል ሻይን እንደሚያደርግ ላይት ሲገባበት በጣም ነው የሚታየው የሚያምረውም። እና እንግዲህ እንደምታየው ቆንጆ አድርገን ውብ አድርገን ሰርተን ልንሞሽራት ይመስለኛል። የሙሽራት በጣም የሚያምር ልብስ ነው። ለሽምግልናም ይሆናል። ያው ሰው እንደፈለገ እንደ ፍላጎቱ መሆን ይችላል። እንጂ ቆንጆ በሳባ የተሰራ ቆንጆ የጥልፍ የፈርጥ ስራ ነው። አምስት አርብ ነው። በጣም ነው የሚያምረው። ምን ያህል ሻይን እንደሚያደርግ ፈርጡ ዲቴል ነው የገባው። በጣም ደግሞ ቀላል ነው። ዳትማሽ ከባድ አይደለም። ጥልፍ ነው እንደምታዩ። የፈርጡ ብዛት የጥልፉ ብዛት እንደምታዩ ልብሱን አላከበደውም። አጠላለፍሽ ላይ ብዙ ጊዜ ቢሆን እየተደራረበ የተጠለፈ ነገር ከሆነ እንደቱ የጨመረ ነገር ይመጣልና ይሄኛው በጣም ቆንጆ ነው የተጠለፈ አይነት ስራ ነው። እንግዲህ እንደሚወዱት ተስፋ አደርጋለሁ። በደንብ ይወዱታል፣ እርግጠኛ ነኝ። በአካል ሞር ያምራል። በነገራችን ላይ ጨርቁ አሁን አይታወቅም። የሳባ ይሁን ኖርማል የማያውቀው ሰው ፊት ለፊት ዲቴል ካላየ አያውቀውም። ልክ ነሽ።
በጣም የሚያምር ልብስ ነው። ስንት ብር ይሆናል አሁን ይሄ ዋጋ? ይሄ ልብስ እንግዲህ በምታየው እንደዚህ ቆንጆ ሆኖ አልቆለት 70 ሺህ ብር ብቻ ነው። 70 ሺህ ብር ብቻ። 70 ሺህ ብር ይገባዋል። እውነት ለመናገር እኔ የሀበሻ ቀሚስ አሰራሩን ስለማውቀው ፈርጡ እዚህ ጋር ደግሞ ጥልፉ ኦልሞስት 70 ሴንቲ አካባቢ ከዛ ደግሞ አዲሽናል የተጨመሩት አሉ። ሙሉ ዙሪያውን ነው የሚዞሩት እነዚህኞቹ የተጨመሩት ፓርቶች እና ኦልሞስት ሙሉ ልብሱ ጥልፍ ነው። ከላይ ሙሉ ጥልፍ ስለሆነ ፈርጡን በዛው ልክ በእጅሽ ነው የምትሰሩ። በጣም አድካሚ ነው። እስከ እንትኑ ማለት ነው እስከ ካባው 70 ሺህ ብር። መልካም። እሺ ወደ ቀጣይ ነው። እሺ ሪቺ እንግዲህ ከየትኛው ልጀምርልሽ? ከዚህ ልጀምርና ላሳይሽ አይሻልም? እንደዚህ እንመጣለን። እሺ እንግዲህ በቀጣይ ደግሞ እችኛዋን ልብስ ላሳይሽ። እችም ልብስ እንግዲህ እንደምታያት ስታያት ድንግጥ የምታረጋ አይነት ከለር ነች። በርገንዲ ነው። በርገንዲ ያው አያስደነግጥም ማለት ይከብዳል። በጣም ቆንጆ ምርጫ ነው። በርገንዲ በክሬም በጣም ነው የሚያምረው። ምን ያህል እንደወጣ ሁለት ከለር ብቻ ነው እዚህ ጋር። ከዛ ሻይን የሚያደርገው ጎልድ ሶስተኛ ከለር አለና ፍክት ያለ በጣም ቆንጆ ልብስ ነው። ፈርጦቹም እንደምታያቸው ቆንጆ ሆነው ነው የገቡት። በደንብ ነው ሻይን የሚያደርጉት። በቂ ናቸው በጣም መጠን በላይ ያልበዛ በጣም በቂ ሆነ መቀመጥ ያለባቸው ቦታ ላይ የተቀመጠበት ሁኔታ ነው ያለውና በጣም ነው የሚያምረው። ቶፓም እንደምታያት እንግዲህ አንገቷና ወገቧ ላይ ጥልፍ አላት። አዎ ለአንገት ታምራለች ብለን የምናስበውን የጥልፍ ዲዛይን ነው ያስገባንላት። ፓተርኗ በጣም ነው የሚያምረው። እጇም እንደምታያት ትንሽ አጓጉል የሆነች የሰዓት ማሰሪያ ብቻ የምታሳይ ሙሉ እጅ ነች የገባችው። በጣም ድምቅ የምታደርግ ቆንጆ ልብስ ነች። በጣም ነው የምታምረው። በጣም ሁለት ከለር አይመስልም። አሁን ድምቀቱ ስታይ ሁለት ከለር አይመስልም ማለት መዋሃድ የሚችል ከለር ስለሆነ ነው። ሲታይም አብሮ የሚሄድ አይነት ከለር ስለሆነ ነውና በጣም ነው የሚያምረው። በጣም ነው ድምቅ የሚያደርገው። በጣም ነው የሚታየው። ይሄም ጥልፉ እንደሚያዩት ሰፊ ነው። ትልቅ ነው፣ ሰፊ ነው። ቆንጆ ምርጫ ነው በእውነቱ። ልስልስ ያለ ጥልፍ በዛ ላይ ልስልስ ያለ ጥልፍ ቆንጆ ነው። ጥሩ ነው በጣም። ስንት ብር ይሆናል? ይህንን ልብስ እነሱ ከወገብ በላይ በፈለጉት ማድረግ ይችላሉ። የምንጠቀመው ሁሌ እንደምልሽ 3 አይን መነን ነው። የጥልፍ ስራ ሲሆን ሁሌም 3 አይን መነን ነው የምንጠቀመው። ገበር ከውስጥ 2 ገበር ነው የምንጠቀመው እና እንደዚህ ቆንጆ ሆኖ አልቆለት እነሱ ከወገብ በላይ መቀየር ይችላሉ። 35 ሺህ ብር ብቻ ነው። 35 ሺህ ብቻ ነው። በጣም አሪፍ። በጣም ነው። ወደ ቀጣይ ነች። በጣም ነው ወደድኳትችንም ልክ እንደዛኛው በጣም ለየት ያለች ነች። ከጨርቁ ጀምሮ ጨርቁ እኮ ነው ለየት ያደረገው። ላይ ጨርቁ በጣም ለየት አድርጎታል። በጣም ለየት ያለ ጨርቅ ነው። እንግዲህ ይሄ ጨርቅ ላይክ መነን ሆኖ ግን የሚገርምሽ ላዩ ላይ ፓተርን ላሉ አሁን እንደዚህ በጣም ቀርበሽ ካልሆነ አላቅም፣ ካሜራ ላይ ይግባ አይግባ አላቅም፣ ፓተርን ሁላ አለው ላዩ ላይ አይሻ አይደል? እነዚህ ስኩዌር የሰሩት ላይኖች ላይክ እንደ ፓተርን ናቸውና እንዲህ በአካል ስታዩ ይታዩሻል። ካሜራ ላይ ይገባል ነው አይመስለኝም። ላይገባ ይችላል። ምንድነው የሆነው? መነን ከሚመስል ጨርቅ ጋር እነዚህ ወርቀ ዘብ የምንላቸው ክሮች 3 አይነት ከለሮች ናቸው አብረው የተወሰወሱት እና እዚህ ጋር ብሉ ይታየኛል፣ ላይት ብሉ። ከዛ ደግሞ በርገንዲ የሚመስል ቀይ አለ፣ ከዛ ጎልድ አለ እና በጣም ነው የሚያምረው ከለሩ በጣም። ከዛ ግን ምንድነው ከስተመር የፈለገችው ባይ ዘ ዌይ የዚህ ልብስ ባለቤት እዛም ጋር ሌላ ቀጣይ ልብስ አሳይሻለሁ። ራሷ ዲዛይነር በት ዲዛይኑን እሷ እየሰጠችኝ ነው የምሰራው እና የዲዛይን ባለቤትነቷን እንትን ላለ ማለት ነው። በጣም ነው የሚያምረው። ምንድነው ከለሩም እዚህ ላይ ያሉትን ከለሮች ነው ጥልፉ ላይ ለመጠቀም የሞከር ነው። ስለዚህ ስታዩ ይሄ ከዚህ ጋር ማች ያደርግልሻል፣ አይጣላም። ከዚህ ውጭ የሆነ ከለር የለም እዚህ ላይ እና አይጣላም። ሉኩን ቆንጆ አድርጎ ነው ያመጣው። ከዛ ወደ ቶፕዋን ስትሄጂ ደግሞ በጣም ሲምፕል ቶፕ ነች። በጣም ሲምፕል ከታችኛው ጋር ለማቀራረብ የሞከር ነው በፈርጥ ብቻ ነው። በጣም ሲምፕል ሆነችልሽ፣ ጥልፍ የለውም። እዚህ ጋር ኦፍ ሾልደር ሆና መለበስ የምትችል ልብስ ነች። በጣም ነው የምታምረው። ምንም ቃል ላይ ገልጻት ሲምፕል አትመስልም፣ ግን በጣም ቆንጆ ዩኒክ ልብስ ነች። ዩኒክ ልብስ ነች። ከከለሯ ጀምሮ ከጨርቁ ጀምሮ ኤቭሪቲንግ ቆንጆ የሆነች ልብስ ነች። ታምራለች በጣም። ስንት ብር ትሆናለች ዋጋ? እቺ ልብስ እንግዲህ እንደዚህ በሚያዩት ቆንጆ ሆነ አልቃ 38 ሺህ ብር ብቻ ነች። 38 ሺህ ብር ነች። በጣም አሪፍ። እኔ ምንም ቅሬታ የለኝም እውነት ለመናገር። በኖርማል መነን ዋጋ አይደለም የምታንጫት። መነኑ ትንሽ ይወደዳል። መነን ይወደዳል። አይ ሚን የሳባው ይወደዳል እና ያው ዋጋ ስታውጪ ደግሞ ከመጣሽው ዕቃ ጋር አንቺ ጨምረሽበት ያንቺ ልፋት ያንቺ ትርፍ ተጨምሮ ነው ዋጋ የሚሰራውና ብዙ አይደለም ብዬ የማስበው እንግዲህ ቆንጆ ልብስ መልበስ ከፈለጉ ይገባዋል ብለው ለሚያስቡት ፕሮግራም የሚያዙት ልብስ ነው ብዬ አስባለሁ። ቆንጆ ነው።
መልካም። እሺ ትጂ በዚህ ጨርስና ደግሞ ወደዚህኛው ልምጣልሽ። ኦኬ እቺ ልብስ እንደምታዩት እንግዲህ በጣም ነው የምታምረው። ይሄ ልብስ መሀል ላይ ዲቴል ነበረው። እዚህ መሀል የምታዩት ፓርት ላይ ዲቴል ነበረውና አስተማሪ ዲቴሉን አልፈለገችውም። እሱን አውድ ወጥቶ ጀስት ልሙጥ ሆኖ እንዲሰራ ነው የፈለገችውና ግን ዳርና ዳር እንደ ፍሬም ያለው ፓርት የራሱ የሆነ ዲዛይኑ እንዲወጣ አድርጎታል። የዚህ ባዶ መሆን እነሱ ድምቅ ብለው እንዲወጡ አድርጎታል እና ፈርጡም በጣም ነው የሚያምረው። ከላይ ስትመጪም ቀበቶ ላይ ያለው ፓርት ተላላፊ እጁ ሙሉ ሆኖ የሚገርም ሉክ ነው ያለውና በጣም ቆንጆ የከለር ኮምቢኔሽኑ ያልተጣላ ቆንጆ አይነት ምርጫ፣ ቆንጆ አይነት ጥልፍ ነው። ይህንን ልብስ እንግዲህ እነሱ በፈለጉት ዲዛይን ከወገብ በላይ ማሰራት ይችላሉ። እንደዚህ ባለበት ቆንጆ ሆኖ አልቆ ግን 35 ሺህ ብቻ ነው። 35 ሺህ ብቻ ነው። መልካም። ስለ መነንና ስለ ገበር እንግዲህ ኦልሬዲ ተናግረሻል። አዎ 3 አይነት መነን ነው፣ 2 ገበር ነው የምትጠቀሙት። እናንተ ጋር ደግሞ ሲመጡ የሚያገኙት ጥሩ ነገር ምንድነው ብዬ የማስበው ሰውነታችሁ ላይ በቃ ቆንጆ ተደርጎ ይሰፋል፣ ፊት ያረጋል። አዎ ልብስሽን ባይዘው ስፌት ይገለዋልም ያነሳዋል። በጣም ጥልፍ ላይ ለፍተሽ ፈርጥ ላይ ለፍተሽ ምናምን ስፌትሽ ካላማረ ለማገኝ እውነት ነው። እንግዲህ በእናንተ አንቺ አትታመኝ፣ በዚህ በሁሉም ፐርፌክት ነሽ እስካሁን። ከእንግዲህ በኋላም ደግሞ እየተሻሻለ ነው የሚመጣው እንጂ ምንም እንትን የሚል የለም። እንሞክራለን። በጣም መልካም። ወደ ቀጣይ ነች። እቺኛዋ ልብስ ደግሞ ዋው ነች። ዋው በጣም ነው የምታምረው። ከዲዛይን እስከ ጨርቋ ለየት ያለች ነች። ሳባ በከለር ተሰርቶ ማለት ነው። 2 ቁጥር የምንለው ላይት ፒች ከለር በሱ ነው የተሰራው። ይህን ልብስ ከዚህ በፊት ካስታወሽ ሜቢ እዚህ ጋር ያሉትን ዲዛይኖች ስታያቸው በትልቅ ቀሚስ አሳይተነው ነበር። የሙሽራ ቀሚስ ለሚዜዎች ደግሞ ታች እግሩ ላይ ቆርጠን ሰርተን በዚህ ሳይዝ ሰርተነዋል ብለን አሳይተን ነበርና እዛ ላይ ያሉትን ዲዛይኖች ወደደቻቸው፣ ግን ደግሞ ሲምፕል ሆነው እንዲታዩ ነው የፈለገችው። በዚህ መልኩ ዲዛይኑን አመጣ ነውና ጨርቁንም ከለር ላይ ነውና ዩኒክ እንደሆነ አደረግነው። በሁሉም ዲዛይን መሰራት ይችላል። ኢቭን አበሻ ልብስ ላይ ያልተሰሩ ዲዛይኖች ራሱ አይሰሩም የተባሉ ዲዛይኖች እንደሚሰሩ ቢሆን ይሰራል። ግን ያውቃለሁ አንቺ ጋር አንቺ እንደምትሰሪ አመሰግናለሁ ልጅ። አብሬ ማስኬዱ ጉዳይ ነው ከጨርቁ ጋር ዲዛይኑንም ፓተርኑንም የማጣጣም ጉዳይ ነው የሚሆነው እንጂ እንደምታየው ቆንጆ ነው መሰራት ይችላሉ። በጣም ነው የምታምረው። አንቺ ልብስ ምንም ነው ማታወጭላት ዋው ብለሽ እንድልሽ ታልፈልሽ። ዋው ታምራለች በጣም። እዚህ ጋር የሸነሸና እንትን ነው ሽንሽኑ አፓርት እና ፕሊት የምንለው የስፌት አይነት ነው። ጀስት በኩል ነው የምታጥፊያት። ከዚህ እስከዚህ ያለው ጥፋትሽ ከዚህ እስከዚህ ያለው ጥፋትሽ እኩል ሆኖ ነው የሚመጣው። አይን አይረብሽም። ስፌት ላይ ቆንጆ ሆኖ መሰፋት ከቻለ እንደምታዩ ውብ ሆኖ ይወጣል። ከታችም እንደምታዩ ልጅ ራሱን እየደገመ የምናውቃቸው ቅርጾች ናቸው የሚወጡትና በጣም ነው የሚያምሩት። እንግዲህ ሀገሩን የሚወድ ሰው እንደዚህ ሀገሩን ተች ያለው ነገር የሚገልጽለት ነገር ይፈልጋልና ቀለል ብሎ ደግሞ መልበስ የሚፈልግ ሰው ማለት ሁሌ ትልቅ ነገር ማድረግ የማይፈልግ ሰው በዚህ መልኩ ዩኒክ ሆኖለት መልበስ እንዲችል ተደርጎ ነው የተሰራው። እንግዲህ በጣም ነው የሚያምረው። እሺ ዋጋስ ስንት ትሆናለች? እንግዲህ እቺ ልብስ እንደምታያት በጣም ቆንጆ ዘነጥ ያለች፣ በዛ ላይ ደግሞ ጨርቃችን ሳባ ነው። መረሳት የለበት አንድ ነገር ማለት ነው። ሳባ ሲሆን ጨርቁ ውድ ነው በነገራችን ላይ እንደመነን አይደለም እና ጨርቃችን ሳባ ነው። እንደዚህ ቆንጆ ሆኖ ተሰርቶ አልቆለት እነሱ የፈለጉትን ነገር እዚህ ላይ መጨመርም መቀነስም ይችላሉ። እንደዚህ ሆኖ ቆንጆ ሆኖ አልቆለት ግን 30 ሺህ ብር ነው። 30 ሺህ ቀድሜ ስለ ሳባ ያብራራሁልሽ ለዛ ነው። እውነት ነው። ኦኬ ሳባ ውድ ነው። አዎ በጣም ለሜትር የምትገዥበት ዋጋ አንዳንዴ ለምን ትሰሪያለሽ የሚያስብል አይነት ሁሉ ዋጋ ነው። ግን አንደኛ ነገር ከድሮም ጀምሮ የመጣ ጨርቅ ነው። በጣም የሚታወቅ ጨርቅ ነው። ሁለተኛ ነገር ሰውም ይፈልገዋል፣ ዩኒክ መሆንን ይፈልገዋል። እና እንግዲህ ያለሽ አማራጭ ጥንካሬውም ጠንካራ ያለ ነው። ጥንካሬውም በጣም ጠንካራ ነው በጣም እና በመነን ሲሰራ ይቀንሳል። ይህንን ስራ እኛ በመነን እናሰራው ብለው ቢያስቡ 18 ሺህ ብር ብቻ እንሰራለን። ኦኬ ይሄ ሁሉ የእንትኑ ነው ማለት ነው፣ የሳባው ዋጋ ነው። ዋው ኦኬ ሳባ በጣም ውድ ነው። ለዛ ወደ ቀጣይ እንሂድ። እንግዲህ ወደ እዚህኛው ልብስ ልውሰድሽ ደግሞ እንደምታያት እቺ ልብስ እንግዲህ በጣም የምታምረው ከከለር ኮምቢኔሽን አንጻር ማለት ነው። ግሪንነቷ ሻዶው ወርቀዘብ አለው። ወርቀዘብ ላይኖች አሉት፣ ግን ደግሞ የግሪን ኮምቢኔሽን ነው። ላይት ግሪን፣ የሎ ግሪን
ዲፕ ግሪን አይነት ነገር ኮምቢኔሽን ነው ከለር ኮምቢኔሽን እና በጣም ነው የሚያምረው። አይሻ አይደል አይን ውስጥ ግብት የሚል አይነት ጋር ያለው የተለየ አንድ አይነት ካሜራ ላይ እንዳይመስላችሁ ይለያያል፣ ግሪንነቱ ይለያያል። ከዛ ደግሞ እዚህ ጋር የገባው እኛ 105 የምንለው ብራውን ከለር ደግሞ ዲዛይኖቹ ፍክት ብለው እንዲወጡ ብቻው እንዲታይ ነገር አድርጎታል እና በጣም ነው የሚያምረው ልብሱ። ድምቅ ያለ ቆንጆ ልብስ ነው። ዝም ብሎ የሚታይ ልብስ ነው። ብሎ የሚታይ ልብስ ነው። በጣም እንደዚህ ፍክት ያለ ነገር ፍክት ማለቱ የሎ እና ድምቅ ያለ ግሪን ማነው የድምቅ ያለ የሎ መኖሩ አረበሸውም። ብራውኑ ገባና ትንሽ ደብዘዝ አደረገው። ሶ ቆንጆ አይነት ሉክ እንዲኖረው ነው ያደረገው የብራውኑ መግባትና በጣም እንግዲህ ይህንንም ከላይ እንደምታያት ሼፕ ነች፣ 4 ማዕዘን ነች፣ እጅ የላትም። ሲምፕል ነው የተሰራችው። ቀለል ያለች ነች፣ ግን ከለር ኮምቢኔሽኑ በጣም ቆንጆ የሆነ ቆንጆ አሰራር ነው የተሰራው። ያውን በግሩፕ ቢለበስ በጣም የሚያምር ይሄ በጣም ድምቅ ነው የሚያደርገው። በጣም ነው የሚያምር ቆንጆ አማራጭ ነው። አክቹዋሊ ይሄንን ልብስ እችኛዋን ፓርት ብቻ ወስደው በራሱ ወራጅ ማሰራት ይችላሉ። ይችኛዋን ፓርት ብቻ አይሻተር ይችኛዋን ፓርት ብቻ ወስደው ራሱ ወራጅ ቢያሰሩት በጣም የምታምር ፓተርን ነች። በጣም የምታምር ዲዛይን ነች። በጣም ነው የሚያምረው። ሀሳብ ለመስጠት ያህል ማለት ነው። አሁን እንደዚህ ባለበት በሚያዩት ግን በጣም ቆንጆ ሆኖ ተሰርቶ አልቆለት 27 ሺህ ብቻ ነው። 27 ሺህ ብቻ። መልካም ቆንጆ ዋጋ ነው። በጣም ቆንጆ ዋጋ ነው። ወደ ቀጣይ ልውሰድሽ። እዚህኛዋ ልብስ ደግሞ ስወስድሽ ርጂ እንግዲህ እንደምታያት ኤአይ ነች። የሚገርምሽ ኤአይ ስራ ነው። ወደ ጥልፍ አምጥተን ይሰራል። በጣም ኤአይ ዋይዘዌ በዚሁ አጋጣሚ ስራችንን በሆነ መልኩ አቅልሎታል፣ በሆነ መልኩም አክብዶታል። እዛ ጋ የሌለ ከለሩ ላሰልክት ያደርጋል ሰው እና ያን ከለር ካንቺ ይጠብቃል። ያን ከለር አንቺ መምጣታችን እና እሱ ትንሽ ያከብደዋልን። ከዲዛይን አንጻር ደግሞ ስራችንን ማቅልሎልናል። አዳዲስ ዲዛይኖችን ክሬት ያደርጋል። ዲዛይኖችን ክሬት ታደርጊያለሽ። የሚያምር ልብስ ነው ይሄ። በጣም ነው የሚያምረው። ሲምፕል በቃ ማለት ሉኩን ከለር ኮምቢኔሽን እና ስታዩ ሲምፕል ነው፣ ግን ደግሞ በጣም ነው የሚያምረው። እዚህ ጋር ዶቃው ፍክት ብሎ የወጣበት ወይም ከዛ ደግሞ ቶፑ ሙሉ ጥልፍ ነው። እንደምታዩ ሙሉ ጥልፍ ነው ቶፑ። ፈርጥ አገባቡ በጣም ነው የሚያምረው። እዚህ ጋር ደግሞ ወርቅ ዘብቀለል ብሎ ነው የገባው። በጣም አልደመቀም ምናምንና የሚያምር ሉክ ነው ያለው። ከላይ አንገቷን እንደምታዩ እንግዲህ ፒትልስ ነች። ከዛ በኋላ ሙሉ ቶፓን በጥልፍ እንጨርስና ራሱ ወራጅ ሆኖ ነው የሚወርደው። ወራጅ ሆኖ ይወርድና ከዛ በኋላ እዚህ ጋር ደግሞ ሙሉ ዙሪያ ያለውና በጣም ነው የሚያምረው። ሲምፕል ግን በቃ ዝንጥ የሚያደርግ አይነት ልብስ ነው። ይህንንም ልብስ እነሱ ከወገብ በላይም በፈለጉት ሊያደርጉት ይችላሉ። ከዚህ ጋር ጥልፉን ከፍ ማድረግ ሊችሉ ይፈልጋሉ። ፕላስ ወራጅ ፓርቱ ሊቀር ይችላል። በፈለጉት ማሰራት ይችላሉ እነሱ። ይህ ልብስ ግን እዚህ ጋር በሚያዩት እንደዚሁ ባለበት ግን በ28 ሺህ ብቻ ነው የሚሰራው። 28 ሺህ ብቻ። ቆንጆ ነው ዋጋው፣ ቆንጆ ነው። ፕላስ ቶፑ ሙሉ ጥልፍ ነው። ሙሉ ጥልፍ ነው። ወራጅ አለው። ከዛ ሙሉ አርቡ ዙሪያ ጥልፍ ነው እና እዛ ከዛ አንጻር ዋጋችን 28 ሺህ ነው። ተመጣጣኝ ዋጋ ነው። ተመጣጣኝ ዋጋ ነው። በጣም ቆንጆ ነው። ወደ ቀጣይ ልብስ ስንወስድ ደግሞ ይችኛ ልብስ ነው እንግዲህ በጣም ነው የሚያምረው። የዛሬዎቹ በቃ ሁሉም በጣም የሚያምሩ ልብሶች ናቸው። በጣም ነው የምታምረው። በጣም እቺ ደግሞ ከለሯ በቃ ከለር ኮምቢኔሽን ነው አይደል? ዲፕ እየሆነች ማነው ትንሽ ጠቆር ካለ ወደ ላይት ነው እየመጣች ያለችው እና ከለር ኮምቢኔሽኑ፣ አገባቡ፣ ዲዛይኑ ምን ታውጭለት ልብስ አይደለም። በጣም ቆንጆ ልብስ ነው። በጣም ነው የሚያምረው ከከለሩ ጀምሮ ፕላስ ውስጥ ካሉት ዲቴይሎች ጀምሮ ፕላስ ፈርጥ አቀማመጡ 2 አይነት ፈርጥ ነው እዚህ ጋር የተጠቀምነው። እዚህ ጋር ነጭ ነው፣ እዚህ ጋር ደግሞ ትንሽ ወደ ብራውን የሚሄድ አይነት ፈርጥ ነው። የሆነ መለያየቱ በራሱ የራሱን ውበት ሰጥቶታል። ጥልፉ ማነው ፈርጡ አንድ አልፎ አንድ ነው እየገባ ያለውና የፈርጡ መለያየት ራሱ የራሱን ውበት ሰጥቶታል። የራሱን ውበት ሰጥቶታል እና በጣም ነው የምታምረው። ቶፋም እንደምታያት እንግዲህ ሼፕ ነች። እጇ ጃፖኒ ነው። አንገቷ ትንሽ ከፈት ያለች ነች። ሙሉ ጥልፍ ነች። እንግዲህ ቶፋንም እንደምታየው በጣም ነው የምታምረው። በጣም የሚያምር ልብስ ነው። ታይታ ራሷ የምትናገር ልብስ ነው። በቃ ምንም ማብራሪያ አያስፈልጋትም። በጣም የምታምር ልብስ ነች። እንግዲህ እነሱ ቶፉን በፈለጉት ማድረግ ይችላሉ። ግዴታ ሙሉ ጥልፍ መሆን አይጠበቅበትም። በተመቻቸው ማሰራት ይችላሉ። እንግዲህ ይህች ልብስ እንደምታያት እነሱ በፈለጉት ግዴታ ከላይ ጥልፍ መሆን አይጠበቅበትም። በፈለጉት ዲዛይን ከወገብ በላይ ተሰርቶ አልቆለት 35 ሺህ ብር ብቻ ነው። 35 ሺህ ብር ብቻ ነው። ይገባዋል። እውነት ለመናገር ይገባዋል። በጣም ከከለር ኮምቢኔሽን ቆንጆ ዲዛይን ነው። እዚህ ጋር የገቡት ዲዛይኖች በቃ ዝም ብለሽ የምታዩ ልብስ የሚያምር ልብስ ነው።
ፕላስ ፈርጥ አጠቃቀሙ የተጠቀመው የፈርጥ ወይ በጣም ነው የሚያምረው። በጣም የሚያምር ልብስ ነው። ፕላስ ደግሞ ስፌቱም ኤቭሪቲንግ እናንተ ጋር ፐርፌክት ነው። እንግዲህ እስካሁን እግዚአብሔር ይመስገን ያን ያህል ኮምፕሌን የለብንም። ተመስገን ነው። ከዚህም በኋላ ደግሞ ሞር የተሻለ እንጂ ወርታችን እንወርዳለን ብለን አናስብም። አዎ የተሻለ ነው። መልካም። ቀጣይ ምንድን ነው የምናየው? ቀጣይ ደግሞ የተወሰኑ ብት ልብሶች ላሳይሽ እና ሰዓታችንም እየሄደ ስለሆነ እሺ እንግዲህ እቺ ለዛሬ ካዘጋጇቸው ሽመና ውስጥ ከዚህኛው ልጀምርልሽና ኦኬ ነጠላው ለየት ያሉ ታምረው የሽመና ልብሶች አምጥተሻል። ለየት ያሉ ናቸው። በተቻለ መጠን እስኪ ያልታየ ነገር ለማሳየት ያህል ይሄ ልብስ እንግዲህ እንደምታየው ከከለሩ ጀምሮ በጣም ነው የሚያምረው። ከለሩ በጣም ነው የሚያምረው። ነጠላዋ የወጣችበት ወይ በጣም ነው የሚያምረው። በጣም የሚያምር ልብስ ነው። የሚያምር ነው በጣም። አዎ ፍክት የሚያደርግ ለምንም አይነት ፕሮግራም መሆን የሚችል ትላልቅ ነገር ለሚፈልግ ጥልፍ ለማይፈልግ በእንደዚህ አይነት በቆንጆ በትልቅ ጥበብ ድምቅ ማለት ይችላል። በተለይ ደግሞ አርቡም ሰፊ ነው። አርቡም ሰፊ ነው። ጥበቡም ሰፊ ነው። ኢቭን ነጠላው ምን እንደሚያክል ላሳይሽ። ዋው ሰፊ ነው። ነጠላው በራሱ በጣም ሰፊ ነው። ሁሉ ወጣቶችም እናቶችም ትላልቅ ነጠላ ይፈልጋሉ። ትላልቅ ነጠላ ይፈልጋሉ። የሚገርምሽ ግን ትላልቅ ነጠላ እንደሚፈልጉት ሁሉ ትናንሽ ነጠላ ይፈልጋሉ። የየሰው ምርጫ በጣም የተለያየ ነው እና በጣም የሚያምር ነጠላ ጋር ነው እንግዲህ ይሄ ልብስ ያለው። መደቡ እንደምታዩ ሌመን ነው። ከላይ ደግሞ ትንሽ ጠቆር ባለ ግሪን ወደ ብሉ በሄደ ግሪን ዲዛይን ወጥቶለታል። ወርቀ ዘብ አለ። እዚህ ጋር 74 የምንለው ላይት ብሉ ክር አለ። ብቻ በጣም በቃ ፍክት ብሎ ድምቅ ብሎ ፓተርኑ በደንብ የሚታይ ከውስጥ ጀምሮ እየሰፋ መሄድ አይነት ሉክ ነው ያለው። በጣም ነው የሚያምረው። ምንም መግለጽ አያስፈልገውም። ይህ ልብስ ተለብሶ ምን ሊመስል እንደሚችል ስታይ ቆንጆ የሆነ እይታ የሚሰጥ አይነት ልብስ ነው። በጣም ያምራል። ስንት ብር ይሆናል ዋጋ? ይህ ልብስ እንግዲህ እነሱ በፈለጉት ዲዛይን ከወገብ በላዩ ተሰርቶ አልቆለት 24 ሺህ ብር ብቻ ነው። 24 ሺህ ብር ብቻ። መልካም። እሺ ትሻለች። ወደ ቀጣይ ስንሄድ ደግሞ እነዚህን ሁለት ልብሶች እናገኛለን። ዋው አንዱ በሰፊው ያልተለመደ ነገር ሆነብሻ። ዋው በጣም ነው የሚያምረው። በጣም አንዱ በሰፊው እንደምታዩ፣ አንዱ ደግሞ እንደምታዩ እንደዚህ ጠባብ ነው። ዋው በጣም ነው የሚያምረው። በጣም ነው የሚያምረው። በጣም የሆነ ፕሮግራም ላይ ማለት ለፕሮግራም ለሚፈልገው ሰው ባለ ፕሮግራሙ ትልቁን ቢለብስ አጃቢዎች ወይ ደግሞ አብሮ ማች ማድረግ የሚፈልጉ ሰዎች ይሄን ይለብሳሉ። በዚህ በቀጭኗ ማች ማድረግ ይችላሉ ማለት ነው። ዋው ኢቭን የሽመና ልብስ አይመስልም። ታዩ ከለር ኮምቢኔሽኑ በጣም ነው የሚያምረው። ፓተርኑ በጣም ነው የሚያምረው። ኢቭን ከለር አልበዛበትም። እንደ መደብ የሚታየው ፒቹ ነው። ፒች ከለሩ እንደ መደብ ሆኖ ግን በጣም ላይት ግሪን ዲዛይን ወጥቶለታል። እዚህ ጋር የምታያቸው ትንሽ ነጣ ነጣ ያሉ ክሬሞች ደግሞ የሆነ ብቻ ሁሉም የየራሱ የሆነ ደስ የሚል ነገር አለው እና ቀሚሱ እንደዚህ አይተሽው ዋው የምትይው አይነት ቀሚስ ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ተሰርቶም ደግሞ ያው ልብስ ግን ተሰርቶ ነው የሚያምረው። ተቀምጭ እንደዚህ አይቶ የሚመጥ በጣም ጎበዝ የሆነ ወይ ደግሞ ተሰርቶ ሲያልቅ ምን ሊመስል እንደሚችል ቀድሞ ኢማጂን የሚያደርግ ሰው ነው ምርጫ ላይ ጎበዝ የሚሆነውና ይህም ቀጭኑ በወራጅም መሰራት ይችላል። በአንገትና በእጅ መሰራት ይችላል። ቆንጆ ሆኖ መሰራት የሚችል ልብስ ነው። ይሄኛውንም እነሱ በፈለጉት መሰራት ይችላሉ። ከለሩ ምንም አታውጭለት ቆንጆ ልብስ ነው። ከለሩ በቃ ያምራል። በጣም ነው የሚያምር። በጣም ቆንጆ ድምቅ የሚያደርግ ልብስ ነው። ይሄንንም ልብስ እንግዲህ እነሱ ከወገብ በላይ በፈለጉት ዲዛይን በትልቁ ሲሆን በ21 ሺህ ብር፣ በትንሹ ሲሆን ደግሞ በ15 ሺህ ብር ብቻ ቆንጆ ዋጋ እንሰራላችኋለን። ቆንጆ ዋጋ ነው። ዛሬ ዋጋው ላይ ምንም ቅሬታ የለኝም። እውነት ነው። አይ ቆንጆ ነው። በጣም ነው የሚያምረው። ልብሱም ለየት ያለ ልብስ ነው። ለየት ያለ ልብስ ነው። አዲስ ይመስለኛል። አይ ቲንክ እንግዲህ አዲስ ማለት ይከብዳል መሰለኝ ነገር አላየሁትም። አዎ እኔም አላየሁትም። ግን አዲስ ማለት ብዙ ደስ ስለማይለኝ ነው። ግን እስካሁን አልታየም ብዬ ተስፋ አደርጋለሁ። ዩኒክ የሆነ ልብስ ነው። ኦርደር አድርገን እንደዚህ በቀጭን መጥቶ ደግሞ ምርጫ መኖሩ ሌላ ደስ የሚል አይነት እንትን ይኖረዋል። በጣም መልካም። እሺ ወደ ቀጣይ ልውሰድሽ። በቀጣይ ደግሞ እችኛዋን ልብስ እናያለን። እንግዲህ ዋው ታምራለች። ሁሉም ያምራል እያልኩ እያሽቀበትኩ ነው፣ ግን እያሽቀበትኩ አይደለም። የእውነትም ደግሞ ልብስ ስለሚያምር ነው። ዋው በጣም ነው የምታምረው። በጣም ቆንጆ ነች። ዝም ያለች ከለር አልበዛባትም።
ፓተርን አልበዛባትም፣ ግን ደግሞ ፎርማል የሆነ ነገር ሆኖ እይታው ግን ቆንጆ የሆነ ሉክ ነው ያለው። እዚህ ጋር እንደምታዩ ኤክስ አይነት ሉክ ነው ያለው። እዚህ ጋር እንደምታዩ ስትሬት ላይኖች ናቸው ያሉት። በቃ ምንም የተለየ ነገር የለውም። ግን ከለር ኮምቢኔሽኑ ዩኒክ እንዲሆን አድርጎታል። ከለር ኮምቢኔሽኑ በጣም ነው የሚያምር። ምንም የማይወጣለት ከለር ኮምቢኔሽን። በአካል ነው የሚያምረው። ለምን ሻይን የሚያደርጉት እዚህ ጋር ሁሉም ነገሮች ዲቴል የሚታየው በአካል ነው። ዲቴል የሚታየው በአካል ነው። ሜቢ እንደዚህ አድርገ ነው ከታየ ሻይኑ ካሜራ ላይ ከገባ ለማሳየት እንሞክር እንጂ በአካል ካላየሽው ብዙ የሚያስታውቅ ይመስላል። በአካል ያምራል። ከውስጥ ነው ሻይኑ ከላይ ሳይሆን ውስጥ ላይ ነው ያለውና ብዙ አያስታውቅም። ግን በጣም ነው የሚያምረው። ለማታ ፕሮግራም በተለይ በጣም ነው የሚያምር ልብስ ነው። በጣም የሚያምር ልብስ ከላይ አሁን ይሄ ሳይጠለፍበት ራሱ ቢሰራ ሳይጠለፍበት ቴንኪው። እንደዚህ ትላልቅ ልብሶችን ባይዘው እኔ ከላይ ምንም ባይኖራቸው ብዬ ሪከመንድ አደርጋለሁ ብዙ ጊዜ። ግን ያው ሰው ፍላጎት ስለሆነ ደግሞ እሱን ታከብሪያለሽ። ስንት ብር ይሆናል ይሄ? ይሄ ልብስ እንግዲህ ተሰርቶ አልቆለት ቆንጆ ነው በ17 ሺህ ብር ብቻ ነው። 17 ሺህ ቆንጆ ዋጋ ነው። ቆንጆ ዋጋ ነው። ቆንጆ ዋጋ ነው። በጣም ኦኬ። መልካም እሺ። ወደ ቀጣይ ልውሰድሽና ሁለት ከለር በአንድ አይነት ዲዛይን ማለት ነው። ኦኬ። ዲዛይናቸው አንድ አይነት ነው። ዲዛይናቸው አንድ አይነት ሆኖ ከለር ምርጫ ለማሳየት ያህል ነው። ይሄኛው ፈካ ባለ እሱ ደመቅ ባለ ደመቅ ባለ ክራቸው ዲፈረንሱ ምንድነው? ይሄኛውን ክር እኛ 95 የምንለው ፒች ነው። 95 የምንለው ፒች ከለር ነው። ይሄኛው ደግሞ 91 የምንለው እሱም ፒች ከለር ነው። ግን እንደው ልዩነታቸው ይሄኛው ደመቅ ይላል፣ ይሄኛው ፈዘዝ ይላል። ከዛ ሲቀጥል እዚህኛው ላይ ወርቀዘብ ጎልደን ወርቀዘብ አብሮት ውስውስ አለ። እዚህኛው ላይ ሳባው ብቻ ነው። ከታች መደቡ ላይ ነው። መደቡ ላይ ደግሞ 15 ቁጥር ወርቀዘብ የሚባል ነው የገባበት። ከ15 ቁጥር ክር ጋር ላይት ፐርፕል የሆነች ክር ነች። ከሷ ጋር ላይት ፐርፕል ወርቀዘብ ነው የገባበት። እዚህኛው ላይ 17 የምንለው ወርቀዘብ ነው የገባበት። ትንሽ ወደ ፐርፕል ደመቅ ወዳለ ፐርፕል የሚሄድ ከለር ማለት ነው። እና ትንሽ የከለር ዲፈረንስ ልብሱን ራሱን ሉኩን ትቀይረዋለች። እዚህ ጋር ያለው ፓተርን እዚህ ጋር አለ፣ ግን ስታዩ ልብሱ የተለያየ ልብስ ነው የሚመስለው በጣም እና በጣም ነው የሚያምረው። ሁለቱም በጣም የሚያምር ልብስ ነው። ሁለቱንም በፈለጉት መምረጥ ይችላሉ እነሱ። በጣም ቆንጆ የሆነ ልብስ ነው። ዋጋውም በጣም ተመጣጣኝ የሆነ ዋጋ ነው። ይህ ልብስ ተሰርቶ አልቆለት 16 ሺህ ብር ብቻ ነው። 16 ቆንጆ ነው። በጣም ቆንጆ ዋጋ ነው። በጣም ሁለቱም አንድ አይነት ድምቅ ያለች አንድ አይነት ዋጋ ነው ዋጋቸው። ድምቅ ያለች ልብስ ነች። ሁለቱም በጣም ነው የሚያምሩት። ሁለቱም ደግሞ ቆንጆ ነጠላ ነው ያላቸው። የነጠላቸውን ስፋት ነጠላቸው ስለመነኑ ጥራት ምንም ጥያቄ የሚታይ ነገር የሚነሳበት አይደለም። ማብራሪያ ያሰጠውበት እንግዲህ ነጠላቸው ደግሞ ድምቅ ያሉ ቆንጆ ነጠላዎች ናቸው። ቆንጆ ነው። በቂ ስፋት ያላቸው ነጠላዎች ናቸው። በቂ ስፋት ያላቸው ነጠላዎች ናቸው። እነሱ በፈለጉት ዲዛይን ከወገብ በላይ መሰራት ይችላል። ዋጋውም ተመጣጣኝ ነው። እንግዲህ መርጦታል ብለን ተስፋ ኦርደር አድርጉ። ደግሞ ቆንጆ ተደርጎ በአንቺ ዲዛይን ተደርጎ ይሰራል። ችግር የለውም። ይሄኛው ልብስ ደግሞ አይ ቲንክ ከዚህ በፊት በሌላ ከለር አሳይተነዋል። አብሽ ከለር በምንለው ትንሽ 103 የምንለው ትንሽ ጠቆር ያለ ጎልደን አይነት በሚመስል ከለር አሳይተናል። በጣም ተለብሷል። አሁን ደግሞ እንደዚህ ከለር ቀይሮ ነው የመጣው። ከለር ቀይሮ ሌላ ልብስ ነው የሚመስለው። ሌላ ልብስ ግን በቃ ቆንጆ ልብስ በሁለት ከለር ነው ያለው። በቀዩና በዚህ በግሪኑ ከለር አለ። ግሪኑ ሞር ያምራል። ከመንድ ለማድረግ ያህል ግሪኑ ሞር ያምራል። በጣም ድምቅ ያለ ቆንጆ ልብስ ነው። በፈለጉት ዲዛይን መሰራት ይችላል። ኢቭን ይህም ከላይ ምንም ሳይኖረው ቆንጆ ነው መሰራት የሚችል አይነት አበሻ ልብስ ነው። በጣም ነው የሚያምረው። በጣም የሚያምር ልብስ ነው። በጣም ያምራል። ስንት ብር ይሆናል አሁን? ይህም ልብስ በዛኛው ዋጋ ተመሳሳይ 20 ሺህ ብር ብቻ ነው። 20 ሺህ ብር ብቻ። መልካም። እሺ ያኛውንም ከፈለጉ አለ። ያኛውንም ከፈለጉ በዛ ማሳየት ይቻላል። ያው ኦልሬዲ ያየነው ስራ ነው ብዬ። መልካም። እሺ እሺ። እንግዲህ ለዛሬ እነዚህን ይዤልሽ የቀረብኩት። ኦኬ። እንግዲህ ሁሉንም ማሳየት ብንችል እዚህ ጋር በጣም ብዙ አማራጭ ልብሶች አሉ፣ ግን ደቂቃውም እንዳይረዝም ይበቃናል። አሰልችም እንዳይሆን ልክ ነሽ። እኔ ቻናል ላይ እንግዲህ ገብተው የሚሰለች ነገር የለም። የማመጣላቸው ሰዎች በጣም ጎበዝ ዲዛይነሮች የሚሆኑ ያው ልብሶቹ ይመሰክራሉ እያስባሉ ከወሬ በላይ። እነዚህን ቆንጆ ልብሶች ስላሳየችን እናመሰግናለን። እኔም በጣም ነው የማመሰግነው። አሁን እነዚህ ልብሶች ኦርደር ለማድረግ የሚፈልጉ ሰዎች እንዲሁም ደግሞ መጥተው ቤቱን አይተው መርጠው ለመግዛት ለሚፈልጉ ሰዎች አድራሻሽን ብትናገር።
እንግዲህ አድራሻችን ከጎላጎል ወደ ቦሌ ስትመጪ ወርቁ ህንፃ የሚባለው በተለምዶ ከሱ ፊት ለፊት ሚዮቤ ሞል የሚባል አለ። እሱ ጋር ሁለተኛ ፎቅ ላይ ነው የሚያገኘው። ከዛ በተረፈ ደግሞ በስልክ ቁጥራችን 0913 27 5805 ላይ ይደውሉን ቢጽፉልንም መልሳል። ቆንጆ ልብሶችን አሳየሽን። እንግዲህ ደግሞ ተመልካቾችም ቆንጆ የሚመርጡትን ልብስ አግኝተዋል ብዬ አስባለሁ። እኔም አስባለሁ። እንግዲህ ለየት ያለ ነገር ለማሳየት ሞክራለሁ። መልካም። እሺ፣ በቀጣይ ቪዲዮ ደግሞ እንገናኛለን። ደስ ይለኛል። ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ ልብሶች ናቸው ያሳየናቸው። እንግዲህ እነዚህን ልብሶች ኦርደር ማድረግ ለምትፈልጉ ሰዎች ኦርደር አድርጉ። ኦርደር ብታደርጉ ትጠቀማላችሁ ብዬ አስባለሁ። ምክንያቱም ጎበዝ ዲዛይነር ናት፣ አሳምራ ትሰራላችኋለች ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።